ከነማይ ካድራ ከነጭልጋ ሰምታ አርሲ ማቅለበሰች በወለጋ ቀንታ አውርቼ ባልፈይድ ለውጥ ባላመጣም አፌ ይናገራልን ዝም አልልም። አቦተ ሕጉን ከቃጠሎ ለማትረፍ ደብተራና ካህናቱ ሲጣደፍ ደወሉን ሲደውል ከመቅደስ ሲጣራ ቀሲስ መነኮሳት ሲታረድ በተራ እንኳ ዝም ብል ያለቅሳል ተራራው ይረግፋል ቅጠሉ ንጹሕ ደም አፍስሶ እንዴት ሊኖር ቃሉ ዝም አልልም። አንገት የሚያስደፋው ያ የጭካኔ እጅ በአንድ ዕለት ሲቀጥፍ እናትን ከነልጅ ችዬ ዝም አልልም። በማለዳው ጤዛ በሰላሙ ወገግ ባጭር እየቀጨ የነገውን ሐረግ በብልጭልጭ ዘመን ያልገዛው ፍትወት በከሳ ሰውነት በደከመ ጉልበት የዓለም ሰላም ተማጽኖ ለነፍሱ ባደረ ስጋን አሸንፎ ከደመና ርቆ ምንጩን በመረጠ ሞት ተፈረደበት በመናኝ ወገኔ መስቀል በጨበጠ አዋ ያስችለኝም እኔ ዝም አልልም። እምነቱ ከእምነቴ ባይገጥምም ችዬ ባላወጋ ቋንቋው ባይገባኝም ቢለያይም መንገዳችን መልክና ቀለማችን አንድ አምሳል ያስተሳሰረን አዳም መነሻው ሐዋ ነው ስሜ አይለያይም ደሙ ከደሜ መሻገሪያ ድልድይ ከሌላውን ማለፊያ ሰው መሆናችን ነው ከእንስሳት መለያ ካፈሩ ቀምሞ ላፈሩ ያበጀን የመቃብር ክርፋት ስማችን አስከሬን ልባችን ታውሮ አይናችን ተጋርዷል ከሰው ሰው ሳይመርጥ ነፍስን የሚነጥል ቀጠሮ የማያቅ እንግዳ ረስተናል ዝም አልልም። ላምባገነን ጆሮ ጩኸቴ ባይደርስም ይብቃ የእናት ለቅሶ ይብቃ የሰው ልቂት ተነሱ እንነሳ እንውጣ በህብረት እኛው ለራሳችን ዘብ እንቁምለት ተነሱ እንነሳ እንውጣ በህብረት እኛው ለራሳችን ዘብ እንቁምለት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የሀገሬ ልጆች ሰላም ባይኖርም ሰላምታውን ላቅርብላችሁ። እጅግ በጣም አሳዛኝና አሰቃቂ በሆነ መልኩ በአርሲ ዛሬም ክርስቲያን ወገኖቻችን በገፍ ተጨፍጭፈዋል። ለወዳጅ ዘመዶቻቸው ለመላው የክርስትና እምነት ተከታዮችና በዚህ ሁነት ደግሞ ልባችሁ ለደማ አምሯችሁ ለታወከ እጅግ በጣም በሐዘን ለተሰበራችሁ ወገኖቼ መጽናናትን እመኛለሁ። ሟች ወገኖቻችንም ነፍሳቸው ትረፍ። ውድ የቆሮንቶስ ሚዲያ ተከታዮች እንደምን አላችሁ? በያላችሁበት ሰላም፣ ፍቅር፣ አንድነት ከእናንተ ጋር ይሁን አሜን። ኢትዮጵያውያን በሙሉ ዛሬ ደግሞ የመጣሁት በከባድ ሐዘንና ልብ መሰበር ነው እና ከወትሮ መርሃ ግብሬና ስራዬ በተለየ መልኩ ነውና የመጣሁት እስከ መጨረሻው በማድመጥ አስተያየታችሁን በመስጠት የሐዘኔ ተካፋይ እንድትሆኑ ጠይቃችኋለሁ። አብራችሁን ቆዩ። ኢትዮጵያ ከመቼውም በላይ በዚህ ዘመን የገጠማት ነገር በአፍ ተገልጾ የሚዘልቅ አይደለምና ትንሽ ለማለት ያክል ነው። እንግዲህ አቅሜን ያክል እኔም ለመናገር አስቤ ነው ለየት ባለ መልኩ የመጣሁትና አብራችሁን ብትቆዩ የሐዘኔ ተካፋይ ትሆናላችሁ፣ ኢትዮጵያዊነታችሁንም ታረጋግጣላችሁ ብዬ አስባለሁ። የመጣሁበት ርዕስ ሰው መሳይ ሰይጣኖች በቅጡ መረዳት ያስፈልጋል። በአሁኑ ሰዓት በአብዛኛው የሰው ልጅ ዝንጉ ይሆናል። አርቆ ተመልክቶ ትንቢቶችን እየመረመረ ማስተዋል መረዳት አይፈልግም። ትንቢታትን ተረድቶ የራሱን ድርሻ ለመወጣት ዳተኛ የሆነና ችግሮችን ሲገጥሙት ብቻ ይደነብራል። ይህ ደግሞ አዲስ ነገር ድንገት የመጣ አይደለም፣ ሰውኛ ባህሪ ነው። እግዚአብሔር እሱ ባወቀ የሰው ልጅ ሲፈጥረው ከመላእክት እኩል አድርጎ ሁሉ አዋቂ ባለምጡቅ አእምሮ ባለቤትና ሩቅ የሚመለከት ነበረ። ይሁንና ሁላችንም እንደምናውቀው ይሄ አኗኗር
ተገፎበት ወደ ሲኦል ወርዶ በእግዚአብሔር ቸርነትና ታጋሽነት ስለሚወደው ጭምር ጸጋው መልሶለት በንስሐ እያመሰገነ እንዲኖር ከሰይጣን እስራት ከዘላለም ባርነት ወደ ነፃነት ያመጣው መሆኑን አስራው መጽሐፍት ስለሚነግረን እናውቃለን። የሰው ልጅ ከሰይጣን በተማረው ክፋት መሰረት አሁን ድረስ መልካም የሆኑ ፈሪሃ እግዚአብሔር አድሮባቸው ከቀን ሌሊት በእንባ ጭምር የሚያመሰግኑ ምንም የማያውቁ ጉዳት እየደረሰባቸው ይገኛል። በዚህ ዘመን ልቡሰ ስጋን ጋኔል የሆኑ የሰይጣን ግብር እንጂ የሰው ግብር የሌላቸው ኩያን ጥቂት ሰዎች ተቧድነው ብዙዎችን እያስጨነቁ ከአምልኮተ እግዚአብሔር እየለዩ ወልደው ከብደው እትብታቸው ከተቀበረበት ካለሙት ቀያቸው እየተባረሩ እየተገደሉ አካላቸው እየጎደለ ለፍተው ጥረው ግረው ከራሳቸው አልፈው ለሌላው ይረዱ እና ይመግቡ የነበሩት በሰው እጅ እየወደቁ ሕፃናት ያለ ወላጅ በማደጎ ቤት ማንነታቸውን ረስተው እንዲያድጉ አዛውንቶች ያለ ጧሪ ቀባሪ በየቤተ ክርስቲያኑ ደጀ ሰላም ወድቀው የመጨረሻ ዕጣ ፈንታቸውን በእግዚአብሔር ተስፋ ሰጪነት ሕይወታቸው ድረስ አንጀታቸው ጣጥፎ ጉልበት ተረቶ ያብርቱ ክንድ ታጥፎ አቅምና ተስፋ ርቆ አንደበት ታስሮ ያው ፊትና መልክ ወይቦና ጠውልጎ አይን ብቻ ቀርቶ ፀሐይ የመታው ቅጠል መስለው ለአካላቸው መሸፈኛ እራፊ ጨርቅ አጥተው ስንመለከት በእርግጥም የጥቂቶች ጉልበተኞች ስራ በርትቶ ሳይሆን የቀሪዎችና የብዙዎች ሰዎች ዝምታና የኃጢአታችን ብዛት መንበረ ጸዋት መድረሱን ያሳያል። ኦርቶዶክሳዊት ቤተክርስቲያን በዕለት 24 ሰዓት በሳምንት 7 ቀን በወር 30 ቀናቶች ዓመቱን ሙሉ 365 ቀናቶች ከነግህ ኪዳን ጸሎት 11 ሰዓት ጀምሮ ጠዋት በቅዳሴ ቀን በሰርክ ጸሎትና ስብከተ ወንጌል ሌሊት ከ6 ሰዓት ጀምሮ በሰዓታትና ማህሌት እግዚአብሔርን ከማመስገን ባሻገር ለአገር ለአማኝ ሕዝቦቿና ለማያምኑ ሰዎች ከዝናብ ጀምሮ ለአራዊት ጭምር ሰውን እንዳይተናኮሉ ሁሉ እንዳፈጣጠሩ እንዲኖር ለ3000 ዘመን ያለማቋረጥ ያለ እረፍት ከሕገ ልቦና እስከ ሐዲስ በማመስገን መኖሯን ማንም አልፎ ሄያጅ እና በአካባቢው የሚኖር የሚያውቀው ዓለም ያወቀው ፀሐይ የሞቀው ሐቅ ነው። በዚህ ሁሉ ጸሎት ምህላና ስግደት ውስጥ መደመጥ ያልቻልን የሚመስለን መብዛታችን ከደግነት ይልቅ ወደ ክፋት የሚያመሩ ጥቂት አግግሮች የተከተለን በመጥፋታችን ምክንያት መሆኑን መረዳት ስለተሳነን ነው። እግዚአብሔር አምላክ ሁሉን ነገር የሚያደርገው በዘፈቀደ ሰውኛ በሆነ መልኩ ሳይሆን እርሱ ባወቀ በጊዜው ሁሉንም አድራጊ መሆኑን በተለያዩ ጊዜያት እርሱ እግዚአብሔር በአካል በዘመነ ሥጋዊ በምድር በነበረበት ወቅት በቅርበት ከዋለበት ውለው ካደረበት እያደሩ ለነበሩ ሐዋርያት እርሱ እየፈጸመ በማስረዳት እርሱን እንዲመስሉ እንዲህ ብሎ ነበር። ሉቃስ 24:36 እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅ ፊት ለመቆም እንድትችሉ ስትጸልዩ ሁልጊዜ ትጉ። ሉቃስ 22:46 ስለምን ትተኛላችሁ? ወደ ፈተና እንዳትገቡ ተነስታችሁ ጸልዩ አላቸው። ይህንንም የተናገረበት ምክንያት ኢየሱስ ክርስቶስ በስጋዊ ዘመኑ በምድር ላይ ተመላልሶ በሚያስተምርበት ጊዜ አብረውት ያሉት ሐዋርያቶች ይተኙ ስለነበረ ነቅተው ተግተው እንዲጸልዩ ከመከራ እንዲድኑ ለማስተማር ሲል ነው። አሁን በሀገራችንም ይሁን ለሌላው ዓለም ላይ የሚሆነው ሁሉ የሰው ልጅ በእግዚአብሔር ላይ በማመጻቸው ምክንያት መሆኑን በግልጽ በድርጊት የሚያስተምሩ ናቸው። ይህንንም እንዲህ ማየት እንችላለን። ክፋትን መጥላት፣ በእርሱ ማመን፣ መታመን፣ ፈጥነን አስተውለን ካልተመለስን በማንኛውም ጊዜ የሚፈጸሙ ማናቸውም ኩነቶች ችግር ይሁን ሰቆቃ፣ እንዲሁም መከራ እና እንግልት እንደ እንግዳ ደራሽ እንደ ውሃ ፈሳሾች ሳይሆን ቀድመው በቅዱስ መጽሐፍ ላይ አሻግረው በሚያዩ በነቢያቶች ተነግሮ የጻፉ እና ለሐዋርያቱ ያስተማራቸው ጊዜ እየጠበቁ የሚከሰቱ አይቀሬ ተግባሮች ናቸው።
በማንኛውም ጊዜ የሚሆነው ኩነት ሁሉ የኛ በእምነት ጸንቶ ከመኖር በተጻፈልን ቅዱሳት መጻሕፍት መሰረት ያለመኖርና በዓለማዊ አሸብራቂ ኩነቶች አላፊ ጠፊ በሆነ እየተማረክን ለዘላለማዊና ዘመን የማይሽረው የማይጠፋ ብል የማይበላው ሕያው የሆነ የእግዚአብሔርን ቃል በልባችን አኑረን መልካም ግብር ባለመስራታችን እና እርሱን ባለመኖራችን የመጣብን የእግዚአብሔር ቁጣና መከራ ነው። ዮሐንስ 16:33 በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። እግዚአብሔር አምላክ በዘመነ ሥጋዊ በምድር ተመላልሶ በሚያስተምርበት ወቅት ከአንድ የገበያ ሰዎች ሕያው እና ዘላለማዊ የሆነ ቃልን የማያስርበውን የማያስጠማውን የሚያረካውን ትተን በተቃራኒ የነበሩ ለዕለት ሆድ የሚከተሉ ብዙ ነበሩ። ይሁንና ይህንን ሕያው ቃል ሰምተው አምነው በጽናት የተከተሉት 12 ሐዋርያት፣ 11 ነቢያት፣ 72ቱ አርድእት፣ 36ቱ ቅዱሳን አንስት፣ 120 ቤተሰቦች በእመቤታችን አማካኝነት በኢየሩሳሌም ቆይተው መንፈስ ቅዱስን ተቀብለው 72 ቋንቋዎችን በመናገር ሚስጥራትን በመረዳት ከፍርሃት ተላቀው ለእግዚአብሔር ቃልና ለጌታችን መድኃኒታችን ኢየሱስ ክርስቶስ ፍቅር ታምነው ሁሉንም መከራ በጽናት ተቀብለው ሕያው በመሆን መንግስቱን መውረስ ችለዋል። ዮሐንስ 14:19 ገና ጥቂት ዘመን አለ፣ ከዚህም በኋላ ዓለም አያየኝም፣ እናንተ ግን ታዩኛላችሁ። እኔ ሕያው ነኝና እናንተ ደግሞ ሕያዋን ትሆናላችሁ። እግዚአብሔር አምላካችን በምድር ሳለ እርሱ ፈጣሪ ሁሉን አድራጊ ሆኖ ሳለ በፍጡር መንገላታቱ እርሱ ሕያው ሕይወት ሰጪና ነሺ ሆኖ ሳለ በአይሁድ እጅ መውደቁን እና በመስቀል ላይ ውሎ ቤዛ መሆኑ ለእርሱ የማይቻል ሆኖ አይደለም። አሁን ላለነው ለሰዎች ምሳሌ ለመሆን እኔ ፈጣሪያችሁ ፈጥሬ የምገዛ ሞትን ወደ ሕይወት መቀየር የምችል ሆኜ ሳለሁ ሁሉንም መከራ በጸጋ ከተቀበልኩኝ እናንተ ደግሞ በሰው መሳይ ዲያብሎሶች ከዚህ የበለጠ ይደርስባችኋልና በማለት በተግባር ሲያስተምረን ነው። ስለዚህ ከዚህ ኃይለ ቃል ስንነሳ ሁሉንም ክህነቶች በተግባር ማስተማር ችሏል። ምሳሌዎቹንም ስንመለከታቸው ደዌ በቃል በመፈወስ፣ ግንባር ላይ ዓይንን በምራቅ በማብራት፣ የ4 ቀን ሙት ከመቃብር ጠርቶ በማስነሳት ለሰው ልጆች ለኛ ያሳየው ቢሆንም ማመን አልቻልንም። አሁንም ምንም የማይመስላቸው ጨካኞች የእርሱን ትዕግስት እንደ ፍርሃት ምንም ማድረግ እንደማይችል ቆጥረው ገዳዮች መሞታቸው እንደና ወደ ሲኦል መውረዳቸውን ሳይረዱ በሕዝቡ ላይ መከራ የሚያመጡ የዚያን ትውልዶች ደም ያለባቸው ጭራቆች መሆናቸውን በግልጽ ያሳየናል። ዮሐንስ 16:2 ከምኩራባቸው ያወጧቸዋል፣ ከዚህ በላይም ደግሞ የሚገሏችሁ ሁሉ እግዚአብሔር እንደሚያገለግል የሚመስሉበት ጊዜ ይመጣል። እግዚአብሔር ለሰው ልጅ በተለየ መልኩ አዛኝና ሩሩ ነው። ከሚጎዱ ከሚገፉ አጠገብ ፈጥኖ ይገኛል፣ ያድናቸዋል። ይህን ታላቅ ኩነት ስንመለከት የሰማርያይቱን ሴት እንዴት እንዳጽናናትና ሌሎች ለጠፉ ነፍሳት ምክንያት እንደሆነች የሕይወት ውሃንም እንዳጠጣት ለአልዓዛር በእህቶቹ ማርያና ማርታ ፊት እንባውን እንዳፈሰሰ ስንመለከት ምን ያህል ፍቅር ለሰው ልጅ እንዳለው እንረዳለን። ነገር ግን ይህ ሁሉ የሚሆነው በንጽህና በቅድስና ሆነን በእርሱ አምነን በፍጹም ፍቅር ከልብ ስናመልከውና ችግር ሲገጥመንም በጸሎት ስንጠይቀው ፈጥኖ ሰሚ ነው። ሕዝቅኤል 14:8 ፊቴንም በዚያ ሰው ላይ አደርጋለሁ፣ ምልክትና ምሳሌም አደርገዋለሁ፣ ከሕዝቤም መካከል አጠፋዋለሁ፣ እኔም እግዚአብሔር እንደሆኑ ታውቃላችሁ። ከዚህ ኩነትና የእግዚአብሔር ሕያው ቃል ተግባር አስተምሮ የምንመለከተው ብዙ ነገር ነው። እንደ ኦርቶዶክሳዊት ኢትዮጵያ ሳይታጎል ዓመቱን ሙሉ ከቀን እስከ ሌሊት ጸሎት የሚደረግበት ቦታ በዓለም ቢፈለግ
የለም ነው መልሱ። ታዲያ እግዚአብሔር እንዲህ እየተመሰገነ እና እየተመለከ ለምን መከራው፣ እንግልቱ፣ ሰቆቃው በዛ የሚል ጥያቄ ቢነሳ ጤናማና እውነተኛውን መንገድ ከመሻት የሚመነጭ ሆኖ እናገኘዋለን። ምክንያቱ ምን ይሆን ብለን ራሳችንን ብንጠይቅ መልሱ ቅርብ ነው። በበደልነው ባጠፋነው ያለ ንስሐ በመኖር እናውቅ ያለ ንስሐ በመኖርና አውቀንም ይሁን ሳናውቅ ወደ ክፋት በመገስገሳችን በምልክቶቹም ተጸጽተን ባለመመለሳችን የእግዚአብሔር ቁጣ ለኃጥአን የመጣ እንዲሉ በተወሰኑ ጥቂት ሰዎች የክፋት ግብር ለሌላው መቀጣቱ አይቀሬ ነው። ኃጥአው በሥራው ጥፋት፣ ጻድቁ ደግሞ ይህን ነውረኛ ከሰውኛ ባህሪ የወጣ ተግባር እንዳይመለከቱ ለመጠበቅ ሲል ቁጣውን ያወርዳል። ስለሆነም በንጹህ ልቦና ወደ እርሱ በንስሐ ታጥበን በመመላለስ ሁሉንም ነገር እርግፍ አድርገን ትተን በጾም ጸሎት እና ስግደት ሆነን ችግሩን ለማቆምም ሆነ ብሎም ለመቀልበስ እንዲቻል ቤተ መቅደሳችንን በሚያቃጥሉ በአርያ ሥላሴ የተፈጠረውን ሕንፃ ቤተ ክርስቲያን የሆነውን ሰውን በሚገድሉ ላይ በቅርቡ ድልን መቀናጀት እንደሚቻል እሙን ነው። ምክንያቱም ደግሞ የግፍ ጽዋው ሲሞላ እና ሲፈስ እርሱ እግዚአብሔር መቆጣትን ይጀምራል። የእርሱ ቁጣ ደግሞ የማያዳግም ይሆናል። የራሔልን እንባ አሁን አለ። የዳዊት ጠጠር አሁን አለ። የጌዲዮን ድል አድራጊነት አሁን አለ። በጊዜው ዕድሜ ከሰጠን እናየዋለን። አይቀርም፣ አይዟችሁ። እንደ ሊቀ ሰማዕት ቅዱስ ጊዮርጊስ፣ እንደ ቀዳሚ ሰማዕት ቅዱስ እስጢፋኖስ፣ እንደ ሰማዕት ቅድስት አርሴማ ድንግልና ሌሎች ቅዱሳን ጻድቃን አባቶችና እናቶቻችን በሃይማኖት ተጠብቀን በቅድስና ሕይወት ታንጸን በምግባር ጎልብተን ጸንቶ መቆሙ ለዘላለማዊ ረፍትን ያመጣል። በጠላቶቻችን ላይም ድልን ያቀዳጀናል። መንግስቱ ወራሾችም ያደርገናል። መዝሙር 32:16 ንጉሥ በሰራዊቱ ብዛት አይድንም፣ ኃያልም በኃይሉ ብዛት አያመልጥም። በመጨረሻም ኦርቶዶክሳዊት ቤተክርስቲያን ወደ ቀደመ ልዕልና ክብሯ ትመለሳለች። ጉልበተኞች ይዝላሉ፣ ይደክማሉ፣ ጥፋተኞች ራሳቸው ይጠፋሉ፣ ትቢያም ይሆናሉ። የሰው ልጅ ካልሞተ በስተቀር የማያያቸውና የማያውቃቸው ብዙ የእግዚአብሔር ስራዎች አሉ። 10 መጽሐፍትም ይህንን ይነግረናል። ኦርቶዶክሳዊት ቤተክርስቲያን አለት ናት። በእርሱ በእጁ የተሰራች በቃሉ ያጸናት ታላቅና ዘላለማዊ ናት። በማናቸውም ሀገራዊና ዓለማዊ ጉዳዮች ጣልቃ የማትገባ የትኛውንም ሃይማኖትና እምነት የምታከብር የራሷን ደግሞ በቀደምት አበው አስተምሮና በቃሉ ሕያውነት ብቻ ጸንታ የምትኖር እስከ ዓለም ፍጻሜ የምትዘልቅ መሆኗን እርሱ ጌታችን ኢየሱስ ክርስቶስ ነግሮናል። አንደኛ ጴጥሮስ 2:6 በመጽሐፍ እንሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ በእርሱም የሚያምን አያፍርም ተብሎ ተጽፏል። ማቴዎስ 16:18 እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያኔን አሰራለሁ፣ የገሃነም ደጆች አይችሏትም። ውድ ቤተሰቦቼ እንግዲህ እስካሁን እንደተከታተላችሁኝ ተስፋ አደርጋለሁ። እናንተም እንደሰማችሁ ብታስቀምጡልኝ ደስ ይለኛል። ኢትዮጵያዊ የሆነ ሁሉ በዚህ አሳፋሪ ስራ ማፈሩ አይቀርም፣ ማዘኑም ልቡ መሰበሩም አይቀርም ብዬ አምናለሁ። ለሞቱት ነፍሳቸውን ከደጋጎቹ አባቶች አብርሃም፣ ይስሐቅና ያዕቆብ ጎን ያሳርፍልን፣ በረከታቸው ይደርብን። ለተጎዱና አካላቸው ለጎደለ ቁስሉን ያቅልላቸው። ለቤተሰብና ለወዳጅ ዘመድ ላዘኑ ኢትዮጵያውያን መጽናናትን ያድልልን። አሜን። ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።